አንድ ጊዜ ልጠይቃችሁ በሶስት ጥይት ተደብድባችሁ ሞታችኋል ተብሎ ተስፋ እንድትቆርጡ ከተደረጋችሁ በኋላ በእውነት ወደ ዓላማችሁ ትመለሱ ይሆን? ሰላም ጤና ይስጥልን ውድ አክሲማሮስ ቤተሰቦች እንዴት አላችሁ? እንደተለመደው ዛሬም አንድ አሪፍ ነገር ይዤላችሁ ቀርቤያለሁ። የዛሬው ፕሮግራማችን ወይም ደግሞ ዛሬ ያቀርብላችሁ ነገር ምንድነው? አንድ ጎበዝ የሆነች ጀግና ታጋይ እንስት ናት። ስለሷ እንመለከታለን። ይቺ ጀግና እንስት ገና በ11 ዓመቷ የዓለም ሴቶች በሙሉ መማር አለባቸው፣ ሴት ልጅ መማር አለባት የሚለውን ሐሳብ ይዛ ዛሬ ዝነኛ የሆነች ጀግና የሆነች እንዲሁም ደግሞ ገና በ17 ዓመቷ የዓለም የሰላም ኖቤል ተሸላሚ የሆነች ወጣት ናት። ከአንዲት ገጠር ከተማ የወጣች የዓለም መነጋገሪያ የሆነች ሰው ናት። እስኪ ዛሬ ስለ ማላላ ዩሳፍዛይ ያለውን ታሪክ ምን ይመስላል የሚለውን በጥቂቱ አየት እናደርግና መለስ ብዬ ደግሞ ወደ በኋላ ላይ አጫውታችኋለሁ። ወደ ቪዲዮ እንደተለመደው ይህ በፍርሃት የቆመች ዝምታውን የተገዳደረችና ጥይት ድምጿን እንዳያሰጥም ያልፈቀደች የጀግና እንስት ታሪክ ነው። ስሟ ማላላ ዩሳፍዛይ ትባላለች። ማላላ ዩሳፍዛይ እንደ አውሮፓውያን አቆጣጠር በጁላይ 12 1997 በፓኪስታን ውብ በሆነው ስዋት ሸለቆ ውስጥ ተወለደች። አባቷ ዚያውዲን መምህርና ገጣሚ ነበር። በትምህርትና በእኩልነት ኃይል ጥልቅ እምነት ያለው ጥሩ መምህር ነበር። በማህበረሰብ ውስጥ ያሉ ብዙ ልጃገረዶች እቤት ውስጥ ሲቀመጡ ማላላ እንድትናገር፣ እንድታነብና ህልም እንዲኖራት ያበረታታት ጀግና መምህር ነበር። አባቷ የልጁን ስም ሲሰይም በ18ኛው ክፍለ ዘመን በሜዋንድ የአፍጋኒስታን ተዋጊዎችን በብሪታንያ ወታደሮች ላይ ባሰለፈችው ታዋቂ የፑሽቱን ጀግና ማላላይ ስም ሰይሟታል። ማላላ ያደገችው በአባቷ ትምህርት ቤት ነው። ከፊት ረድፍ ያሉትን ትምህርቶች እየተመለከተችና ከእድሜዋ በላይ የሆኑ ጥያቄዎችን እየጠየቀች ህልሟ ዶክተር መሆን ነበረ። ነገር ግን ፍላጎቷ ሁልጊዜም መማር ነበር። ነገር ግን የማላላ የማወቅ ጉጉት እያደገ ሲሄድ በሸለቋ ውስጥ ያሉ ጥላዎች እንዲሁ እየጨመሩባት መጡ። ጠላቶቿ በረከቱ። እንደ አውሮፓውያን አቆጣጠር በ2007 ታሊባን ስዋት ሸለቆን መቆጣጠር ሲጀምር ፍርሃትን፣ ብጥብጥንና ሃይማኖታዊ ጥብቅ ትርጉምን አመጡ። በዚህም የተነሳ ሴት ልጆች ከትምህርት ቤት ታገዱ። ሙዚቃ መሞዘቅ ተከለከለ። የሚናገሩትን አጥተው አገር ጥለው እንዲሰደዱ እንዲጠፉ አደረጓቸው። ትምህርት ቤቶች እጅጉን ከባድ በሆነ ጦርነት በቦምብ ተደበደቡ። ሴቶች ዝም እንዲሉ ተገደዱ። ድምጻቸው እንዲረገጥ፣ እንዲታፈን ሆነ። ሆኖም ገና የ11 ዓመቷ ማላላ ዝም ለማለት ፈቃደኛ አልሆነችም። እንደ አውሮፓውያን አቆጣጠር በ2009 ጉልማካይ በተሰየመ ስም ማላላ ለቢቢሲ ኡርዱ ብሎግ መጻፍ ጀመረች። ቃሎቿ በምትጽፋቸው ጽሑፎች ውስጥ የምታወጣቸው ቃላቶች ደፋር፣ ጥሬና ታማኝ የሆኑ ሲሆኑ በታሊባን አገዛዝ ስር ያለውን ሕይወት ገልጻለች። ስለ ፍርሃትና ስለ ተስፋ ብዙ ጽፋለች። ለመናገር በጣም ለሚፈሩ በሚሊዮን ለሚቆጠሩ ልጃገረዶች ድምፅ ሆነች። ማላላ ስትናገር ትናንት ከወታደራዊ ሄሊኮፕተሮችና ከታሊባን ጋር አንድ አስፈሪ ህልም አየው። ታሊባን ሁሉንም ሴት ልጆች ትምህርት ቤት እንዳይማሩ የሚያግድ አዋጅ በማወጅ ወደ ትምህርት ቤቴ መሄድ ፈራው ስትል ጽፋም ነበር። በዚህም የተነሳ ኦክቶበር 9 2012 ማላላ በትምህርት ቤት አውቶቡስ ውስጥ ወደ ቤቷ እየሄደች ሳለ አንድ ጭምብል የለበሰ ታጣቂ መኪናውን አስቆመው። ዘሎም ወደ መኪናው ከገባ በኋላ ማላላ ማናት ሲል ጠየቀ። ከሰከንዶች በኋላ የያዘውን መሳሪያ ቃታውን ስቦ 3 ጥይቶችን ተኮሰ። አንደኛው ማላላን ጭንቅላቷ ላይ መታት። የ15 ዓመቷ ማላላ እስትንፋሷ ተቋረጠ። ዓለም ሁሉ በአንድነት ቆመ። የጥቃቱ ዜና እንደ ሰደድ እሳት ተሰራጨ። ቁጣም ሆነ ሐዘን፣ ጸሎትም ሆነ ልመና በየፊናው ሁሉም ሰው የድርሻውን አደረገ። ቀጥሎ ግን ምን እንደሚመጣ ማንም አልጠበቀም። ማላላ
በአውሮፕላን በርሚንግሃም እንግሊዝ ወደሚገኘው ሆስፒታል ተወሰደች። ራሷን ስታለች። ህመሟ በጣም አሳሳቢ ደረጃ ደርሶ ነበር። የቀዶ ጥገና ሐኪሞች ህይወቷን ለማዳን ደከመኝ ሰለቸኝ ሳይሉ ሰርተዋል። ሁሉም ተጨንቋል። ሁሉም አስቧል። ዓለም የማላላን የህይወትና የሞት ፍጥጫ በሁሉም ሚዲያዎች እየዘገበ ነው። ቀናቶች አለፉ። ሳምንታት ተቆጠሩ። ነገር ግን በስተመጨረሻ ማላላ ከሞተችበት ቀና ብላ አይኗን ከፈተች። በመላው ዓለም ማላላ ትሞታለች ተብሎ ተፈርቶ የነበረ ቢሆንም በህይወት ተርፋ ነበር። ግን በህይወት ከመትረፏ በላይ በጠንካራ ሁኔታ ተመልሳ መምጣቷ ደግሞ ዓለምን እጅግ አስደንቋል። እንደ አውሮፓውያን አቆጣጠር በማርች 2013 ጥቃቱ ከተፈጸመ ከ5 ወራት በኋላ ማላላ ወደ ትምህርት ቤት ተመለሰች። ሌላ ሀገር፣ ሌላ ዓለም። ተልእኮዋ ግን ተመሳሳይ ነበር። የማላላ ድምፅ አሁን በዓለም ዙሪያ ተስተጋባ። በዓለም አቀፍ ምርጥ ሽያጭ ያገኘውን እኔ ማላላ የተሰኘውን ማስታወሻ ጻፈች። በተባበሩት መንግስታት ድርጅት ውስጥ ስለ ሁለንተናዊ የሴቶች የትምህርት ተደራሽነትን እንዲህ ስትል ተናግራለች። አንድ ልጅ፣ አንድ አስተማሪ፣ አንድ መጽሐፍ፣ አንድ እስክሪፕቶ ዓለምን ሊለውጥ ይችላል ስትል ተናግራም ነበር። ታዲያ እንደ አውሮፓውያን አቆጣጠር በ2014 ገና በ17 ዓመቷ ማላላ የኖቤል የሰላም ሽልማትን ያገኘች ትንሿ ጀግና ሆናለች። ታዲያ ማላላ ሙሉ የሽልማት ገንዘቧን ከግማሽ ሚሊዮን ዶላር በላይ ትምህርት ቤቶችን ለመገንባት ለገሰች። በዓለም አቀፍ ደረጃ የሴቶችን ትምህርት ለመደገፍ የተቋቋመውን ማላላ ፈንድ መሰረተች። ከናይጄሪያ እስከ ሶሪያ፣ ከብራዚል እስከ አፍጋኒስታን ድረስ ማላላ የተስፋ ምልክት ሆነች። ነገር ግን የማላላ ታሪክ በዚህ ብቻ አላበቃም። እንደ አውሮፓውያን አቆጣጠር በ2020 በኦክስፎርድ ዩኒቨርሲቲ በፍልስፍና በፖለቲካና በኢኮኖሚክስ ተመርቃ የራሷን ትምህርት ቀጠለች። ዛሬ ላይ ማላላ በዓለም ላይ ካሉት በጣም ተደማጭነት ካላቸው ወጣት ሴቶች አንዷ ሆና ቀጥላለች። ፕሬዝዳንቶችን፣ አክቲቪስቶችንና የራሷን የቀድሞ ሕይወት የሚያንጸባርቁ ምርጥ ልጆችን አግኝታለች። የማላላ ቅርስ በሽልማት ወይንም ደግሞ በንግግሮች ላይ ብቻ አይደለም። እድል ቢኖርም ወደ ትምህርት ቤት መሄድ በሚፈልጉ አብዛኛው ሴት ልብ ውስጥ ሁሉ የሚቀር ቅርስን አስቀምጣለች። ታዲያ ማላላ ስትናገር ጀግንነት የፍርሃት አለመኖር እንዳልሆነ ታስታውሰናለች። ማላላ በአንድ ወቅት እንዲህ ብላ ነበር። ጥይቶች ዝም ያሰኙናል ብለው አስበው ነበር፣ ነገር ግን አልተሳካላቸውም። ታዲያ ከዚያ ዝምታ በሺዎች የሚቆጠሩ ድምጾች መጡ። ይህ የማላላ ዩሳፍዛይ ታሪክ ነበር። የስዋት ሸለቋ ምስኪን፣ ለመማርና ለመናገር የደፈረች፣ የዓለምን አስተሳሰብ የለወጠች ታናሽ ጀግና ማላላ ዩሳፍዛይ ከዛ ሁሉ ጥይት ተርፋ ተስፋ ሳትቆርጥ ዓላማዋን ከግብ ለማድረስ የጣረች ጀግና ሰው ነች። እስኪ ልጠይቃችሁ፣ ዓለም በሴቶች ግብ ላይ ወይም ደግሞ ዓለም በተለመደው በምንኖርበት በዚህ ዓለም ላይ ብዙ ጊዜ ሴቶቻችን ከወንዶች በተለየ ሆፕለስ የሚሆኑበት ወይም የሆነ ነገርን ሞክረው አይሆንልኝም ብለው ዝም በሚሉበት ወይም ደግሞ አልሆነልኝም ብለው ስራዎቻቸውን በሚያቋርጡበት በዚህ ዓለም ታግሎ አሸንፎ መውጣት መቻል ለዛው ካልተጠበቀ ስፍራ ላይ ይህ ደስ የሚል እውነትም ጀግና ናት የሚያሰኝ ነው። ብዙዎቻችን እንለፋለን፣ እንጥራለን፣ ነገሮች አልሳካ ሲሉ ብዙ ሰዎች ተስፋ ይቆርጡና ያንን ህልማቸውን ከማሳካት ይልቅ አዝነው ተስፋ ቆርጠው ይቀመጣሉ። ማላላ ግን ይህንን አላደረገችም፣ ተስፋም አልቆረጠችም። በ17 ዓመቷ የዓለም የሰላም ኖቤል ተሸላሚ እስከመሆን ደርሳለች። ይሄ ብቻ አይደለም፣ ከግማሽ ሚሊዮን ዶላር በላይ ብዙ ብሮችን በማውጣት የትምህርት እጦት ባለባቸው አካባቢዎች ከፍተኛ የትምህርት እንቅስቃሴን በማድረግ መማር አቅም የሌላቸውን ልጆችን በመርዳት ብዙዎችን ረድታለች። እንደ ማላላ አይነት ሴቶችን ለማፍራት ሁላችንም የየድርሻችንን መወጣት አለብን። ሴት ልጅ አትችልም ከሚለው አሳሰብ ትችላለች ወደሚለው በጎ አሳሰብ ብንሄድ ለብዙ ነገሮች የጋራ መፍትሄ እናገኛለን ብለን እናስባለን። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ስለሌላ አንዲት ጀግና ስላልተነገረላት ሴት እነግራችኋለሁ። ብዙዎቻችን የምናውቀው ጀግኖቹን እንጂ ከጀግኖቹ ጀርባ ጀግኖቹን ያጀገኑ እነማን ናቸው የሚለውን አተኩረን አይተናናቅም። በቀጣይ በዛ ቪዲዮ እንገናኛለን። እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። ወዳችኋለሁ። መልካም ቆይታ